እንኳን ደህና መጣችሁ። ዛሬ ማሳያችሁ የስዕል እቃዎች ምን ስዕል እቃዎች እንደምጠቀም ነው። ስለዚህ ወደ እሱ ነው። እሺ የመጀመሪያው ፔንስል ፋበር ካስተል 4B ነው። ብሌንድ ስታምፕ አለ። ይሄ ዲቴል የምሰራበት ነው። በሳይዝ ተለቅ ተለቅ እያሉ ይሄዳሉ። እቺኛው መጨረሻው እንደ ብሩሽ አድርጌ ነው የምጠቀምባት። የታችኛው በደንብ ብሌንድ ለማድረግ ነው። ደማቅ ፓርቶችን ሼድ ለማድረግ ከዛ በኋላ 3B በብራንዶ ስም አላውቀውም፣ ግን አሪፍ ፔንስል ነው። ደማቅ ነው፣ ምንም አይልም። ከፋበር ካስተል አይበልጥም፣ ግን ካገኛችሁ ታሪፍ መጠቀም ትችላላችሁ በሱ። ከዛ በኋላ ፒክሰር በ0.5 በ2B ሊድ አለኝ። ከዛ በኋላ ላፒስ ደግሞ በእንደዚህ ጫፋን ቆርጫት ዲቴል ወርኮች ለመስራት ይመቸኛል። እንደዚህ አድርጌያታለሁ ላፒሷን። ከዛ በኋላ ኒድድ ሬዘር አለ። ኒድድ ሬዘር ዲቴል ወርክ በደንብ ትናንሽ ነጥቦችን ወይም ትናንሽ ዲቴሎችን ትናንሽ ነገሮችን ለማውጣት ይጠቅማቸዋል። በምትፈልጉት ቅርጽ እያደረጋችሁ የምትፈልጓትን ቦታ ማጥፋት ትችላላችሁ በዚህ ላፒስ። እቃዎቹን መግዛት ከፈልጋችሁ ታች ስልክ ቁጥር አለ። በዛ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ይሄ እቃ ፀጉር ለመስራት ወይ ጺም ትናንሽ የሆነ ሃይላይቶችን ለመስራት ይጠቅማቸዋል። ሌላ ለሃይላይት የምንጠቀምበት ጄል ሮል ፔን በሳይዝ 8 ቁጥር፣ 5 ቁጥር እና በ10 ቁጥሮች አሉ። ለባክግራውንድ መስሪያ ወር ደግሞ እንደዚህ አይነት ደማቅ ፓርቶች መሰሩባቸው ለፀጉር ፓርት ምናምን ካለ ቻርኮል ፔንስል መጠቀም ትችላላችሁ። አለበዛም በ4B መጠቀም ትችላላችሁ። ግን ይሄኛው ቻርኮል ፔንስሉ ደመቅ ስለሚ አሪፍ ነው። የመጨረሻው እቃ ዋይት ፔንስል ነው። ይሄኛው ፔንስል የሚሆንላችሁ መስራት የምትችሉት ካያችሁ ግራፋይል ላይ ምናምን አይጽፍም። እኔም ታስቼ ነው የገዛሁት። ስለዚህ ዳርክ ፔፐር መኖር አለበት። በዛ ላይ ነው መስራት የምትችሉት። እዛ ላይ ነው የሚጽፍላችሁ ይሄ ከለር ፔንስል። በሌላኛው ክፍል እንዴት ይሄንን እቃ እንደምትጠቀሙበትና ምን አይነት ትሪኮችና አዲስ ሪሊስቲክ የሚያመጡላችሁ ስዕሎችን እንዴት እንደምትስሉባቸው አሳያችኋለሁ።